ሌትናንት ጀነራል ጻድቃን ገብረትንሳኤ አሰብን መንጠቅ አለብን ብዬ ነበር ባሉበት ማብራሪያቸው ባህር በር ከሌለን ሰላምና መረጋጋት የለም ሲሉ ገልጿል። ብልጽግና 3 ጊዜ ክህደት ተፈጸመ ያለበትን ወደ 4 ዓመት የተቃረበም የአሰብ ፕሮፓጋንዳውን በበዓል ዕለትም አስተጋብቷል። የወደብ ባለቤት አድርጌያቸዋለሁና እንኳን ደስ አላችሁ ያለበትን ጨምሮ ላለፉት ዓመታት ስለ ቀይ ባህር፣ ስለ አሰብና ሌሎችም ደጋግሞ ሲናገርም ከርሟል። በነ ኢቲቪና ፋና በኩል ባህር በር ያስፈልገናል የሚል የቆየ ሀቅን አሁን ደጋግሞ ማስነገረን እንደ ስኬት የሚቆጥረው ብልጽግና እርምጃዎቹ ግን ኢትዮጵያን ይበልጥ ከባህሩ እያራቁ እንደሆነም ስጋታቸውን የሚገልጹ በርካቶች ናቸው። ጎረቤት ሀገራትም ኢትዮጵያን በስጋት ማየት መጀመራቸውን ሲገልጹ ተሰምቷልና አሁን ደግሞ ብልጽግናዎች የቀደመ መንግስታቸው ኢህአዴግን 3 ጊዜ አሰብን በተመለከተ ካደን፣ ጴጥሮስ ኢየሱስን እንደ ካደው በሚል ስለ አሰብ ፕሮግራም አቅርቧል። በዚህ ፕሮግራም ላይ ቃለ መጠይቅ የተደረገላቸው የቀድሞው ኢታማጆር ሹም ሌትናንት ጀነራል ጻድቃን ገብረትንሳኤም በ1990 የኢትዮ ኤርትራ ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አልተሳካም ይላሉ። እሳቸው አሰብን እንቀማቸው ማለታቸውን አስታውሰው አሁንም ይህ ካልተረጋገጠ ሰላምና መረጋጋት የማይመጣ ነው ብለውታል። መጀመሪያ የነበረው በቀጥታ አሰብ እናስመልስ አይነት አልነበረም። ንብረታችንን የምናስመልስበት፣ እነሱን ገፍትረን ግዛታችንን የምንይዝበት፣ ኋላ ግን ኃይላችን እየጨመረ ሲሄድ ከዚህ ቀደም የሰራነውን ስህተት እናርም፣ አሰብን እንቀማቸው የሚል ነገር ማንሳት ጀመርኩ። አሁን አጀንዳው ኢንተርናሽናል አጀንዳ ሆኗል። ኢትዮጵያ ውስጥ የባህር በር ከሌላት አፍሪካ ቀንድ ውስጥ ሰላምና መረጋጋት አይኖርም የሚል ግንዛቤ ተይዟል። ኢትዮጵያ አሁን ባለው የጂኦግራፊክ ሁኔታ ከተቀመጠች አፍሪካ ቀንድ ውስጥ ሰላም አይኖርም። አሰብ የወሎ ግዛት አካል ነው የሚለውን ከዚህ በፊት በነ አቶ አባዱላ ገመዳ በኩል የቀረበውን ንግግር ጨምሮ የቀድሞና የአሁን ወታደራዊ አዛዦችን በመጋበዝ የሚሰሙትን ተናዎች ቀጥሏል። ይህ የኦህዴድ የብልጽግና ሰዎች ለአመታት የሚናገሩት የቀደመው ስርዓታቸውንም የሚወነጅሉበት ራሳቸው የተሳተፉባቸውን ውሳኔዎች ጭምር እየካዱ የሚናገሩበት ሁነትን የሚከታተሉ አካላት ታዲያም የቴሌቪዥን ወደብ ፍለጋ እያሉ እንቅስቃሴያቸውን ይገልጹታል። የቀደመ መንግስታቸውን በጦርነት አሰብን ማስመለስ ነበረበት ያሉ እየከሰሱ እነሱ ግን ህዝባቸው ላይ ዛሬም ጦር እያርከፈከፉ ነውና ወደ 4 ዓመት ለሚጠጋ ጊዜ ስለ ቀይ ባህር እያወሩ ታንኮቻቸውን የሚያርመሰምሱት ግን በደቡብ ጎንደር ነው። ከምጽዋ እስከ ሶማሊያ የተዘረጋ ኮማንዶ አለን ብለው በየስቴዲየም ውስጥ አየር ወለድ ሰራዊቴ በሚል እየተናገሩ ይህንን ኃይላቸውን ያሰማሩት ግን መርሃ ቤቴ ላይ ነው። አንድ በጉዳዩ ዙሪያ አስተያየት የሰጡን የፖለቲካ ተንታኝ አሰብ ዛሬም ድሮም ከኢትዮጵያ ድንበር 60 ኪሎ ሜትር አካባቢ ርቀት ላይ ነው። ያኔ የዲፕሎማሲ ወታደራዊ አቅምም እያለም በፖለቲካዊ ውሳኔ ምክንያት መንጠቅ አልቻለም በሚል የሚነሳ ከሆነ ዛሬስ በታሪክ ታይቶ የማይታወቅ ወታደራዊ አቅም ፈጥር ያለው በዲፕሎማሲው ዓለምም ሁሉም እንዲረዳኝ አድርጌያለሁ በሚል መንግስት ሲገልጽ እየተሰማ አይደለም ወይ የሚል ጥያቄን ያነሳሉ። የቀይ ባህር አጀንዳ የውስጥ ተቃውሞችን ለማርገብ እንደ መሳሪያ ነው የሚሉ ምላሾች እስከ ፓርላማው ድረስ ሲቀርቡ የነበረውም በዚህ ምክንያት ይመስላል። ይህ በእንዲህ እንዳለ የብልጽግናው መንግስት የታጁራ ወደብን 60 በመቶ ድርሻ እንዲወስድ የቀረበለትን ጥያቄ ውድቅ ማድረጉ ተዘግቧል። እኛ የምንሻው ወታደር የምናሰፍርበት ኮሪደር ነው የሚል ምክንያት ቀርቧልም ተብሏል። የጅቡቲ የወደብ ጉዳዮች ከፍተኛ አመራር የሆኑት አቡበከር ኦማር ለካፒታል እንደተናገሩት ሀገራቸው የታጁራ ወደብን 60 በመቶ ድርሻ ኢትዮጵያ ትውሰድ የሚል ጥያቄ አቅርባም የአዲስ አበባ ባለስልጣናት ውድቅ አድርገውታል። እነሱ የፈለጉት ኮሪደር ነው ሲሉ ምላሽ ሰጥቷል። በእርግጥ ጉዳዩ ከዚህ በፊትም ፕሬዚደንት እስማኤል ኦመር ጌሌህ አማካኝነት ማረጋገጫ ተሰጥቶበት ነበር። ከወራት በፊት ፕሬዚደንት እስማኤል ኦመር ጌሌህ ከፈረንሳዩ ጄን አፍሪክ መጽሔት ጋር በነበራቸው ቆይታም የአብይ አህመድ መንግስት ከሶማሊያ ጋር የገባበትን ፍጥጫ ተከትሎ ከኢትዮጵያ ድንበር በ100 ኪሎ ሜትር ርቀት ላይ ያለውን የታጁራ ወደብን ተጠቀሙ የሚል ጥያቄ አቅርበን ነበር። ከአዲስ አበባ የተሰጠን ምላሽ ደግሞ 2 ቅድመ ሁኔታዎችን ያስቀመጠ ነው ሲሉ ያስታውሳሉ። ከኢትዮጵያ ድንበር እስከ ታጁራ ድረስ ያለው የራሳችን ኮሪደር እንዲሆንና ተጨማሪ ግዛቱ
ሆኖ እንዲያገለግለን በእኛ ሰራዊትም የሚጠበቅ ይሁን እንደዚሁም የባህር ኃይል የምናሰፍርበት ጭምር ወደብ መሆን አለበት በሚል እንደነበርም ያነሳሉ። ፕሬዚደንት ኦመር ጌሌህ ይህንን ፈጽሞ ተቀባይነት የሌለው መሆኑን ነግረናቸዋል ይሉና ለአብይ እኛ ሩሲያም ከዩክሬን እንደነጠቀቻት ክሬሚያ አይደለን ብለናቸዋል ሲሉ መናገራቸውም አይዘነጋም። ብልጽግና የታጁራ ወደብን ድርሻ እንዲወስድ ተጠይቆ የባህር ኃይል ይግባ ማለቱን ተከትሎ ሳይሳካ ከቀረ በኋላ ጅቡቲ ለሳውዲ አረቢያ ለልማት መስጠቷ መዘገቡም ይታወቃል። ፕሬዚደንት ዶናልድ ትራምፕ ሆርሙዝ እንዲዘጋ ትዕዛዝ ሰጥቷል። የአሜሪካ ጦርም የኢራን ወደቦችን መውጫና መግቢያ መዝጋት ሊጀምር መሆኑን አሳውቋል። ኢራን በአንጻሩ አጻፋ ለመስጠት አስጠንቅቃለች። ድርድሩ ያለ ስኬት ከተጠናቀቀ በኋላ ዶናልድ ትራምፕ ያስተላለፉት ውሳኔም በከፊልም ቢሆን ተከፍቶ የነበረውን የሆርሙዝ ወሽመጥን ዝጉት የሚል ነው። ዶናልድ ትራምፕ የአሜሪካ የባህር ኃይል ወደ ሆርሙዝ ወሽመጥ የሚገቡና የሚወጡ መርከቦችን እንቅስቃሴ እንዲያግድ አዟል። ውይይቱ በጥሩ ሁኔታ ተከናውኖ ነበር በማለት የፓኪስታኑን ድርድር ከገለጹ በኋላ በአብዛኞቹ ነጥቦች ላይ መስማማት ላይ ተደርሷል። ነገር ግን እጅግ አስፈላጊ በሆኑ በኒውክሌር ጉዳይ ላይ ግን መስማማት አልተደረሰም ይላሉ። ጨምረውም በሆርሙዝ በኩል የሚደረግ ነጻ እንቅስቃሴን በሚመለከት ከስምምነት ላይ ሊደረስ እንደሚችል ጠቁመው ነገር ግን ኢራኖች ከነሱ ውጭ ማንም የሚያውቃቸው በባህሩ የተወሰኑ ቦታዎች ላይ ፈንጂዎች ሊኖሩ ይችላሉ በማለት ፈቃደኛ አልሆኑም ሲሉም አስፍሯል። ስለዚህም ፕሬዚደንት ዶናልድ ትራምፕ ለባህር ኃይላቸው በዓለም አቀፉ የውሃ አካል ላይ ለኢራን የመተላለፊያ ገንዘብ የከፈሉ መርከቦችን እንዲያስቆም ማዘዛቸውንና ባህር ኃይላቸው በኢራን የተጠመዱ የባህር ላይ ፈንጂዎችን ማስወገድ እንዲጀምር ትዕዛዝ መስጠታቸውን ገልጿል። ህገወጥ የመተላለፊያ ክፍያውን የፈጸመ የትኛውን መርከብ እንዲያልፍ አይፈቀድለትም በማለት በእኛ ላይ ወይንም በሰላማዊ መርከቦች ላይ የሚተኩስ ማንኛውም ኢራናዊም መዓት ይወርድበታል ሲሉ አስጠንቅቀዋል። ይህን ትዕዛዛቸውን ተከትሎ የአሜሪካ ጦር ኃይል መካከለኛው እዝ ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውም እንቅስቃሴዎችን ለማገድ የባህር ኃይል ከበባውን እንደሚተገብር ገልጿል። ማዕከላዊ እዝ ባወጣው መግለጫ የማስጠንቀቂያው ተፈጻሚነት በአረቢያ ባህረ ሰላጤና በኦማን ባህረ ሰላጤ በሚገኙ የኢራን ወደቦችና የባህር ዳርቻዎች ላይ የሚንቀሳቀሱ የማንኛውንም ሀገር መርከቦችን ያላድሎ እንደሚመለከትም ጠቁሟል። ሆኖም እዙ የአሜሪካ ኃይሎች ወደ ኢራን ወደቦች የማይጓዙ ወይንም ከኢራን ወደቦች ያልተነሱ መርከቦች በሆርሙዝ የባህረ ሰላጤ ውስጥ የሚያደርጉት ነጻ የባህር ላይ ጉዞ እንደማያስተጓጉሉ አሳውቋል። ማስጠንቀቂያው ተግባራዊ ከመደረጉ በፊት ለንግድ መርከብ አሽከርካሪዎች ይፋው የባህር ላይ ማሳሰቢያዎች እንደሚሰጥም ሴንትሪኮም ገልጿል። መርከበኞቹ ይፋው የመርከበኛ ማሳሰቢያ ስርጭቶችን እንዲከታተሉና በኦማን ባህረ ሰላጤና በሆርሙዝ የባህር ሰርጥ አካባቢ በሚንቀሳቀሱበት ወቅትም ከአሜሪካ የባህር ኃይል ጋር በሬዲዮ መስመር ግንኙነት እንዲያደርጉ መክሯል። ይህንን ተከትሎ እያንዳንድ ሀገራት መርከቦችም ጉዞ ከጀመሩ በኋላ እየተመለሱ ነው ተብሏል። ይህ ውሳኔ የተላለፈው በዋሽንግተንና በቴሄራን መካከል በፓኪስታን ኢስላማባድ የተካሄደው ንግግር ያለ ስምምነት መጠናቀቁን ተከትሎ በሁለቱ ሀገራት መካከል ያለው ውጥረት በጨመረበት ወቅት ነው። ይህን የአሜሪካን እርምጃ በተመለከተ የተናገሩት የኢራን ከፍተኛ ባለስልጣኑ ሞሐሲን ሪዛኢም አይሳካላችሁም ብለዋል። አሜሪካ የሆርሙዝ የባህር ወሽመጥ መክፈት ጉዳይ ላይ በኢራን ፊት ታሪካዊ ሽንፈትን እንደተቀበለችው ሁሉ በዚህ የባህር ከበባ ጉዳይም ውድቀት ይጠብቃታል ሲሉም ዝተዋል። ሪዛኢ በተጨማሪም የኢራን የጦር ኃይሎች አሜሪካ ይህንን እንድታደርግ አይፈቅዱላትም ሲሉ አስጠንቅቀዋል። እንደዚሁም ኢራን እስካሁን ያልተሳካ አቅም አላት ብለዋል። ኢራን በትዊቶችና በምዕናባዊ እቅዶች የሚከበብ ቦታ አይደለም ሲሉም አክሏል። አስቀድሞ ደግሞ የኢራን ፓርላማ አፈ ጉባኤ ባጋር ጋሊባፍ የትራምፕ የቅርብ ጊዜ ዛቻዎች በኢራን ህዝብ ላይ ምንም አይነት ተጽዕኖ አያመጡም ሲሉ ገልጸው ነበር። አፈ ጉባኤው ለአሜሪካ በሰጡት ምላሽ ጦርነትን ከመረጣችሁ እንዋጋለን፣ በምክንያት ከመጣችሁ ደግሞ እኛም በምክንያት አብረን እንሰራለን በማለት የሀገራቸውን አቋም አንጸባርቋል። የቴህራን ተደራዳሪ ልዑክን የመሩት የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አሁን ጊዜው አሜሪካ እምነታችንን ማግኘት ትችል እንደሆነ አሊያም ደግሞ እንዳልሆነ የምትወስንበት ነው ሲሉ መጻፋቸውም ይታወሳል። ጋሊባፍ ከድርድሩ በፊት ኢራን ቀና ልቦናና ፍላጎት ነበራትም ይላሉ። ነገር ግን ከዚህ ቀደም የተካሄዱ ሁለት ጦርነቶች ጋር በተያያዘ ባለን ልምድ የተነሳም በተቃራኒው ወገን ላይ እምነት የለም ብለዋል። የኢራን ልዑካን ቡድን የፊቱን የሚመለከቱ ጉዳዮች
ነጥቦችን አንስቶ ነበር። ነገር ግን በተቃራኒ ወገን በዚህ ድርድር የኢራናውያን ልዩ እምነት ማግኘት ሳይቻል ቀርቷልም ሲሉ ገልጿል። በመቀጠልም በ40 ቀናት የኢራን ብሔራዊ የመከላከያ ሰራዊት የተገኘውን ውጤት ለማጠናከር የምናደርገው ጥረት ለአፍታም ሽብርክ አንልም ሲሉ አስፍሯል። በእነዚህ 40 የጦርነት ቀናት የኢራን ባለስልጣናት ሳይንሳዊ በሆነ መንገድ በተደረጉ የአስከሬን ምርመራዎች አማካኝነት 2875 ወንዶችና 496 ሴቶች መገደላቸውን ይገልጻሉ። በኢራን ከፍተኛ የሟቾች ቁጥር የተመዘገበው ደግሞ በርዕሰ መዲናዋ ቴህራን እንዲሁም እንደ ኢስፋሃን ባሉ ከተሞች ነው።